የትግሉ ባለቤታውን ዲያስፖራው ነው ማለት ይቻላል። ከዚህ ካለው ይልቅ ለምሳሌ አሁን ይሄ በተለይ በእዝ አንድ ሆኖ ሲመጡ ከሌ ካልተመረጣ ፍሳችሁ ውጡ አፋድ ተብሎ ወደ አንድ የመጡ ጊዜ ቀጥታው ነው የነበሩት ዲያስፖራዎች ነበሩ። ሚስተር ኤክስ የተባለው ሰውዬ ካልተመረጠ አፍሳችሁ ውጡ ፈረሰ። ቀላል ተጽዕኖ የላቸውም ነበራቸው። ግን አሁን ከጊዜ ወደ ጊዜ እሱ እየቀነሰ ነው። ዲያስፖራውም እንደድሮ አይደለም። በየጊዜው ብሩን ያወጣል መሬት ላይ ጠብ ያለ ነገር የለም። አሁን ያልኩህ እነዚህ ሎቢስቶች ወይም የጥቅም ተካፋዮች በሆነ ምክንያት ካልሆነ በስተቀር በፐርሰንት ካየነው በጣም ወጥቷል። ከ50% በታች ነው የዲያስፖራው ገዛ ይመክል አይደለም። በውጭ ያሉ ገንዘብ የሚልኩ አካላት በሜዳው ላይ ያሉትን የጦር መሪዎች እኛ የምንለውን ካላደረጋችሁ ገንዘብ አናስተላልፍም በሚል እርስ በርስ እንዲጋጩ እንደሚያደርጓቸው አጋልጧል። ይህም ትግሉን ወደ የገንዘብ ምንጭ ሽኩቻ